አሁን ወደ ውስጥ ወደ 500 ሜትር የሚጠጋ ተጉዘናል። ከጀርባዬ እንደምታዩት 30 ሜትር ርዝመት ያለው ውብ የሆነ ስፍራ ይታያል። እንግዲህ ይህ ቦታ ሰፋ ያለ ጥናት ይጠይቃል። እንዴት ተፈጠረ? ሰዎች ምን ሚና ነበራቸው? እንዴትስ መልሶ አሁን ወዳለበት ሁኔታ ተቀየረ የሚለው ጥናት ይፈልጋል። ግን ኢትዮጵያ ገና ታውቆ ተዝቆ የማያልቅ ታሪክ ሀብት እንዳላት አንዱ ማስረጃችን ይህ ኬቭ ነው። በዚህ ዋሻ ውስጥ በአይን ብቻ በጣም ነጭ ከእብነበረድ የነጡ የድንጋይ አይነቶች አይተናል። ላይምስቶን መሳይ ነገሮች አይተናል። ግራናይት የሚመስሉ ነገሮች አይተናል። ከዛም ያለፈ ሚክስቸር ያላቸውን ድንጋዮች አይተናል። ይህንን በእውቀት በጥናት ምንድናቸው፣ ከምን መጡ፣ እንዴት ተሰሩ የሚለውን ማየት ይፈልጋል። አንዳንዱ ቦታ ያሉ ዋሻዎች የውሃ መስመር እንደሆኑ የሚነገሩ አሉ። ግን ይሄኛው እንደምታዩት የውሃ መስመርም አይደለም። እንዴት ተፈጠረ፣ እንዴት ተሰራ፣ ሰዎች ምን ሚና ነበራቸው የሚለውን ሙያተኞች በግርድፍ ሳይሆን በእውቀት እና በጠራ ዳታ ማጥናት ይኖርባቸዋል። ግን ምስራቅ ሐረርጌ የገባኝ ነገር መሰረተ ልማት ከፍተኛ ችግር ቢሆንም ብዙ ዋሻዎች፣ የዱር ፈረሶች፣ ዝሆኖች፣ የተተከሉ ድንጋዮች በብዛት የሚታዩበት ፍልውሃዎች ያሉበት ይሄ ሶማሌ ሐረሪን ጨምሮ ያለው ቀጠና መሰረተ ልማት ቢሰራለት ብዙ ሊመረመሩ ሊታዩ የሚችሉ ሀብቶች እንዳሉ መገንዘብ ችያለሁ። በተለይ ማርብል፣ ግራናይት የመሳሰሉ ውድ ድንጋዮችን በሚመለከት ይህ አካባቢ በብዙ ሀብታም እንደሆነ ማየት ችያለሁ። እንግዲህ የዛሬው እይታ ከመስማት የዘለለ እውቀት ለመፍጠር ነው። ከዚህ በኋላ ሙያተኞች ተጨምረውበት በሚኖረው ጥናት መሰረት እንዴት አድርገን ወደ ልማት ወደ ሀብት ቀይረን የዜጎቻችንን ሕይወት እናሻሽላለን፣ የሀገራችንን ሀብት እናሻሽላለን የሚለው ጉዳይ የቤት ስራ የሚሆን ይሆናል።